እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ እነዚህን የአማርኛ ፊደላቶች ኮንሶናንቶቻቸውና ቫውሎቻቸውን በማስከተል በእንግሊዘኛ እንዴት ማንበብና መጻፍ እንደምንችል በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት ይህንን ቪዲዮ ትማሩበታላችሁ ታውቁበታላችሁ በማለት ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና ማወቅ ያልቻሉ መማር ያልቻሉ ዜጎቻችን እንዲማሩበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ እንግዲህ የአማርኛ ፊደል የመጀመሪያ ሀ ትባላለች። እቺ የአማርኛ ሀ ኮንሶናንቷ ማነች? ቫውሏስ ማነች? የሚለውን እናያለን። መጀመሪያ የአማርኛ ፊደላቶችን ቆጥረን እንመለስ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከመጨረሻው ወደ መጀመሪያ ስመለስ ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እነዚህ የአማርኛ ፊደል ነው። እነዚህን የአማርኛ ፊደላቶች በእንግሊዘኛ ስንቀይራቸው ደግሞ የሃ ተነባቢ ወይም ኮንሶናንት ሌተር የምንላት ኤች ነች። ሃ የምንላት መጀመሪያ እና አራተኛ ላይ ያው የምናስወጣቸው ድምጾች አ የሚል ድምጽ ስለሆነ ቫውል ሆነ የሚያገለግለን ማን ነው? ኤ ነው ማለት ነው። ኤ። ስለዚህ ሃ ስንል ኤች ኤ ሃ ማለት ነው። ከዛ ሁለተኛ ላይ የምንጠቀማት ቫውል ሌተር ደግሞ ዩ ነች። ዩ ከሆነች ኤች ከመጀመሪያ እስከ መጨረሻ ኮንሶናንት ሌተር ነች። ከመጀመሪያ እስከ መጨረሻ ተነባቢ ትሆናለች። ያ ማለት ከሃ እስከ ሁ ማለት ነው። ነገር ግን እዚህ ጋር የሚቀየሩ ምኖች ናቸው? አናባቢዎች ወይም ደግሞ ቫውሎች ናቸው ማለት ነው። ቫውሎች ናቸው። ሶ የሃ ኮንሶናንት ኤች ከሆነች ድምጿ አ የሚል ድምጽ ነው የምታስገባ። ሃ ስንል ኤች ኤ፣ ሁ ስንል ደግሞ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ብቻ፣ ሆ ኤች ኦ። እስኪ ከመጀመሪያ ጀምረን እንቁጠራቸው። እነዚህ ደግሞ በእንግሊዘኛ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ቀጣይ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከመጨረሻ ወደ መጀመሪያ ስመጣ ሎ
ል ሌ ላ ሊ ሉ ላ። እሺ አሁን ከዚህ ጋር እንደምትመለከቱት የለ ኮንሶናንት ሌተር ወይም የለ ተነባቢ ማነች? ኤል ነች ማለት ነው። ኤል ነች። ለ ስንል ከሀ ውጪ ከለ ጀምሮ ሌሎቹ ፊደላቶች ከሀ ውጪ ሐመርኋንም ዞሃናንም አይወክልም ማለት ነው እና አ የምንላትን ሁለቱን ሞክሼ ፊደላቶቹን እነሱን አይወክልም። ሌሎቹ ግን መጀመሪያ ላይ ምን እንጠቀማለን? ኢን እንጠቀማለን ማለት ነው። ኢን እንጠቀማለን። የለ ኮንሶናንት ኤል ከሆነች መጀመሪያ ኮንሶናንት ሌተሩን እንጽፍና ከዛ ምን እናስከትላለን? ቫወል ሌተር እናስከትላለን ማለት ነው። ቫወል ሌተር ለ ስንል የመጀመሪያ የምናስገባት ቫወል ሌተር ኢ ትሆናለች። ኢ። ስለዚህ ለ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል ብቻ፣ ሎ ኤል ኦ። እሺ እዛ እናነበዋለን በእንግሊዘኛውም ማለት ነው። በአማርኛ የተጻፉትን ማለትም እኒህን የአማርኛ ፊደላቶችን ወደ እንግሊዘኛ የቀየርናቸው እናነባለን። ለ ሉ ሊ ላ ሌ ል ሎ። እሺ ከዚህ ጋር እነዚህ ደግሞ መ ሙ ሜ ማ ሜ ም ሞ። ከዛ ወደ ግራ ስመለስ ሞ ሜ ሜ ማ ሚ ሙ መ። በጣም ጥሩ። እንግዲህ መ የመ ተነባቢ ወይም የመ ኮንሶናንት ሌተር ማን ትሆናለች? ኤም ትሆናለች ማለት ነው። ኤም ከሆነች ከሀ ውጪ ሌሎች ፊደላቶች መጀመሪያ ላይ ኢን ይጠቀማሉ፣ ሁለተኛ ላይ ዩን ይጠቀማሉ፣ ሶስተኛ ላይ አይን ይጠቀማሉ፣ አራተኛ ላይ ኤን ይጠቀማሉ፣ አምስተኛ ላይ አይ ኢ፣ ስድስተኛ ላይ ምንም አይነት ቫወል ሌተር አንጠቀምም፣ ሰባተኛ ላይ ደግሞ ኦ የምትለዋል ቫወል ሌተር እንጠቀማለን ማለት ነው። መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም ብቻ፣ ሞ ኤም ኦ። በጣም ጥሩ። ከዛ ስናነበው ደግሞ መ ሙ ሚ ማ ሜ ም ሞ። በጣም ጥሩ። እሺ ቀጣይ ሰ ሰ ሱ ሲ ሳ
ስ ሶ ከዛ ወደ መጀመሪያ ስመለስ ሶ ስ ሴ ሳ ሲ ሱ ሳ አሁን ከዚህ ላይ የሰ ኮንሶናንት ሌተር ኤስ ነች። የሰ ኮንሶናንት ኤስ ነች። ሰ ስንል ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ አይ ኢ ስ ኤስ ብቻ ሶ ኤስ ኦ ከዛ ስናነበው ደግሞ ሰ ሱ ሲ ሳ ሴ ስ ሶ እሺ ቀጣይ ራ ራ ሩ ሪ ራ ሬ ር ሮ ከዛ ከመጨረሻ ወደ መጀመሪያ ስመለስ ሮ ር ሬ ራ ሪ ሩ ራ እጅግ በጣም ጥሩ። እንግዲህ የረ ኮንሶናንት ደግሞ አር ነች። አር የረ ኮንሶናንት አር ነች ማለት ነው። ሶ ረ ስንል አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ር አር ብቻ ሮ አር ኦ ስናነበው ደግሞ ረ ሮ ሪ ራ ሬ ር ሮ እሺ ቀጣይ ሻ ሻ ሹ ሺ ሻ ሼ ሽ ሾ ከዛ ወደ መጀመሪያ ስመለስ ሾ ሽ ሼ ሻ ሺ ሹ ሻ እሺ ከዛ የሸ ኮንሶናንት ሌተር ኤስ ኤች ኤስ ኤች ሸ ኤስ ኤች ኢ ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች አይ ኢ ሽ ኤስ ኤች ብቻ ሾ ኤስ ኤች ኦ ይሆናል። ስናነበው ደግሞ ሻ ሹ ሺ ሻ ሼ ሽ ሾ። እንግዲህ ውድ ተመልካቾቼ
እነዚህን የአማርኛ ፊደላት ማለትም የእንግሊዘኛ ሌተሮቹን ድምጾቻቸውን በዚህ ላይ ስንጽፋቸው ይህንን ይመስላል ማለት ነው። እናንተ ይህንን መሰረት በማድረግ ሌሎቹንም መለማመድ ይኖርባቸዋል። እኔም ከዚህ በመቀጠል ሌሎቹንም በቅደም ተከተል በቪዲዮ ይዤላችሁ ቀርባለሁኝ። ቪዲዮውን ስላያችሁት አመሰግናለሁ። በዛሬው የተማርነውን ቪዲዮ ከዚህ ላይ የተማርነውን ትምህርት ከዚህ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ